ልትመክር አስበህም ቢሆን ኸምር የሚጠጡ ሰዎች መካከል አትቀመጥ። በእርግጥ አንተ ልትጠጣ አይደለም፣ እንደውም ኸምር መተው እንዳለባቸው ልትመክራቸው ይሆናል። ግን ሰዎች ሲመለከቱ ኸምር እየጠጣህም እንደሆነ ሊያስቡ ይችላሉ። ስለዚህ ሰዎች ሊጠረጥሩን ሐራም ሊጠረጥሩን የሚችሉ ቦታ ላይ የሚያስጠረጥር ቦታ ላይ መገኘት እንደሌለብን እንማራለን። أحزان قلبي لا تزول حتى أبشر بالقبول. بسم الله الرحمن الرحيم. ይህንን ክስተት የምታጫውተን ሶፊያ ቢንት ሁየይ እናታችን ሶፊያ ናቸው። የነቢዩ ዓለይሂ ሰላቱ ወሰላም ባለቤት። ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ኢዕቲካፍ ተቀምጠው ነበር። ለዒባዳ ነይተው መስጂድ ተቀምጠዋል። ታዲያ ከዕለታት በአንዱ በሌሊት ዚያራ እሳቸው ጋር ሄድኩ። ኢዕቲካፍ ባደረጉበት መስጂድ ማለት ነው። የተወሰነ ከእሳቸው ጋር አወራሁና ወደ ቤት ለመመለስ ስነሳ ነቢዩ ዓለይሂ ሰላቱ ወሰላም ቆሙና ከኔ ጋር ወጡ፣ እኔን ወደ ቤት ለማድረስ። ታዲያ መንገድ ላይ የሄድን ሁለት የአንሳር ሰዎች በእኛ አለፉ። ነቢዩን ዓለይሂ ሰላቱ ወሰላም ሲመለከቱ እሳቸው መሆናቸውን ሲያውቁ ፈአስረዓ ፍጥነት ጨመሩ፣ ቶሎ ቶሎ መሄድ ጀመሩ። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ዓላ ሪስሊኩማ ተረጋጉ፣ ቀስ በሉ አሏቸው። ቆዩ ቆዩ ማለታቸው ነው። ዓላ ሪስሊኩማ። ታዲያ ቆም ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ሃዚሂ ሶፊየቱ ቢንቱ ሁየይ፣ የሁየይ ልጅ የሆነችዋ ሶፊያ ነች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሓቦቹም ሱብሓነላህ ያ ረሱለላህ፣ እንዴት አንተን እንዲንገምታለን ማለት ነው። ሱብሓነላህ፣ አላህ ጥራቻ ይገባው፣ አንተ የአላህ መልክተኛ፣ እንዴት በአንተ መጥፎ ነገር እናስባለን ማለታቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ኢነ ሸይጣነ የጅሪ ሚነል ኢንሳኒ መጅረ ደም፣ ሸይጣን እኮ በሰው ልጅ አካል ውስጥ ልክ ደም የሚንቀሳቀሰውን አይነት ነው የሚንቀሳቀሰውና ወኢኒ ኸሺቱ አን የቅዚፈ ፊ ቁሉቢኩማ ሱአን፣ እኔ እኮ ፈርቼላችሁ ነው መጥፎ ነገር ልባችሁ ላይ እንዳይጥልባችሁ ሸይጣን ፈርቼ ነው ሶፊያ ነች ያልኳችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሁለት ነገር እናስብ። አንደኛ መዲና አማን ነች፣ ሰላም ነች። መሸኘት ብዙ ላይ ያስፈልግ ይችል ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ኢዕቲካፋቸውን አቋርጠው ሚስታቸውን ወደ ቤቷ የሸኙት አና አህተሙ ቢኪ ማለታቸው ነው። እኔ ያንቺ ጉዳይ ያሳስበኛል ነው መልእክቱ። አንዳንዴ እወድሻለሁ ማለት ላይ ያስፈልገን ይችላል። ትንሽ ጉዳዮች፣ ትንሽ ስራዎች ፍቅርን በጣም ይገልጻሉ። መንገዱም የሚጠፋት ሰው ሆነ አይደለም፣ መዲና ያን ያክል የሚያሰጋም ሆኖ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ግን እሷ ያላቸውን ክብር ሊገልጹላት፣ ለእሷ እንደሚያስቡ ሊያሳዩት ኢዕቲካፋቸውን አቋርጠው ወደ ቤት ሸኝተዋታል። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሚጠረጠሩ ሰው አይደሉም። ነቂይ ናቸው፣ እጅግ ንጹህ ሰው ናቸው። ሰሓቦቹም ያን ይጠረጥራሉ ተብሎ የሚጠበቅ አይደለም። ነገር ግን ላ ተቂፈና መዋቂፍ አሽባህ፣ የሚያጠራጥር አይነት የሚያስጠረጥር አይነት እንዲህ እያደረገ ይሆናል የሚል አይነት ቦታ ላይ እንዳንገኝ ትምህርት እየሰጡ ነው ነቢ ሰለላሁ ዐለይሂ ወሰለም። ልትመክር አስበህም ቢሆን ኸምር የሚጠጡ ሰዎች መካከል አትቀመጥ። በእርግጥ አንተ ልትጠጣ አይደለም፣ እንደውም ኸምር መተው እንዳለባቸው ልትመክራቸው ይሆናል። ግን ሰዎች ሲመለከቱ ኸምር እየጠጣህም እንደሆነ ሊያስቡ ይችላሉ። ስለዚህ ሰዎች ሊጠረጥሩን ሐራም ሊጠረጥሩን የሚችሉ ቦታ ላይ የሚያስጠረጥር ቦታ ላይ መገኘት እንደሌለብን እንማራለን። ሶስተኛ የምንጠረጠረው ነገር ሁሉ ልክ አይደለም። ካሰብነው ውጭ ሊሆን ይችላል። ሁለት ወንድና ሴቶች አንድ ላይ ብናያቸው የግድ የሐራም አጅነቢ የሆኑ ሰዎች ናቸው ብለን ማሰብ የለብንም። ወንድምና እህቶች ሊሆኑ ይችላሉ። ሰዎችንም ሑስነ ظን ማድረግ እንዳለብን
በመጥፎ መጠርጠር እንዳለብንም እንማራለን። በመጥፎ ሊያስጠረጥር የሚችል ቦታም ላይ መገኘት የለብንም። ለሚስቶቻችን ለቤተሰቦቻችን እወድሻለሁ ከሚለው ንግግር ያልተናነሰ ወይም ከዛ የተሻለ ትንሽ የምናሳያቸው ለነርሱ ማሰባችን እነርሱ ጉዳያችን መሆናችን መግለጻችን ትልቅ ዋጋ እንዳለው እንረዳለን። ምናልባት ብርድ ሆኖ ጃኬትህን አውልቀህ ለሚስትህ ማልበስ ሊሆን ይችላል። ልትሻገር መንገድ ስትሻገር እጇን መያዝም ሊሆን ይችላል። በጣም ሲምፕል ነገር ግን ኬር ለሷ መጠንቀቅን ለሷ ማሰብን የምታሳይበት ብዙ አይነት መንገዶች ይኖራሉ። ይህንንም ከነቢዩ ሰለላሁ ዐለይሂ ወሰለም ሐያት የምንወስዳቸው ትምህርቶች ናቸው። ሐቂቃ የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ሙሉ ትምህርት የሚወሰድበትና ለህይወታችን መርህ የምንላቸውን ነገሮች የምንቀስምበት ነው የነቢዩ ሰለላሁ ዐለይሂ ወሰለም ሐያት። فلذلك አላህ ሱብሓነሁ ወተዓላ የመጨረሻ የመደምደሚያ ነቢይ ያደረጋቸው ህይወታቸውን ምሎ አደረገው። لقد كان لكم في رسول الله أسوة حسنة መልካም አርአያ በረሱሉ ዐለይሂ ሰላቱ ወሰላም አለላችሁ ይላል። إنها صفية የህይወታችን መርህ መሆን መቻል አለበት። ብዙ ጉዳያችን በግልጽ ባለመነጋገር የሚመጡ ግጭቶች ናቸው። ግጭቶቻችን በሙሉ እንዲመች መሰለኝ እንላለን። ክሊር ማድረግ ኤክስፔክቴሽንን አንድ ሰው የሚጠብቀውን ነገር ከሌላኛው የሚጠብቀውን ነገር በደንብ ግልጽ ማድረግ እንዲህ ነው ብሎ ነገሮችን ማብራራት ሰዎች ለራሳቸው ግምት ቦታ እንዳይኖር ያንን ነገር በትክክለኛ ዕውቀት መሙላት ያስፈልጋል። ክፍተት ከፈጠር ሰዎች የሚሞሉት በመሰለኝ ነው። ያ መሰለኝ መጨረሻ ላይ ግጭቶችን ያመጣል። በስራ ቦታ፣ በትምህርት ቦታ ላይ፣ የመንግስት ስራም ላይ በማንኛውም ሁኔታ ቀጣሪና ተቀጣሪም ሆነን አለቃና ተቀጣሪም ሆነን በምንሰራበት ጊዜ ክሊር ማድረግ ያስፈልጋል። ኢነሃ ሰፊያ መርሃችን መሆን ይኖርበታል። በማንኛውም ነገር የምንፈልገውን ነገር በግልጽ መንገር ሰዎች እንዲህ ማለታቸው ነው እንዳይሉን ያደርጋል። ያ ደግሞ ግንኙነታችን ያማረ የሰመረ ያደርጋል ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين وتقر عيني بالرسول. وأرى كتابي باليمين وتقر عيني بالرسول.